እውነቴን ረግጠሽ ልትሄጂ ነው? የትኛውን እውነት ነው እባክህ? ትልቅ ሰው ሳትፈራ ከማንም ባል ትዳር ጋር ስትማግጥ የነበረው እውነት እሱን ነው የረገጥኩት? እሱ እኮ ያለፈ ታሪክ ነው። ዛሬ ደግሞ ሌላ ሰው ነኝ። ደግሞ ሙክ ይቅርታ አድርገሽልኝ የለ እንዴ? ያንተ ታሪክ እንደ ጅረት እየረዘመ ከኋላ ጉድ እያስከተለ ነው እና ኤደን እድሜ ልክ መሰቃየት አለብኝ። ምንም ቢሆን ላንቺ ስል ምንም እንደማደርግ ማወቅ አለብሽ። እዛ ቤት አንድም ደህና ሰው የለም። አንድ ደህና ሰው ጋሼ ቢኖር ሞቱን ለማፋጠን ስትተባበርልኝ ነበር ያሳለፍከው። እባክሽ ሄዱዬ። ያ ካሌብን ፍቅር ያወረው አባቱን መጠበቅ ያልቻለ መጥፎ ሰው ነበር ማለት ነው። ቆይ ምንም ነገሩን ለምን ሳታቂ ትፈርጅብኛለሽ? ንገረኛ። አታውቂም ያልከውን ቅሌት ልታስረዳኝ? ይኸውልሽ ሄዱዬ፣ አሁን ስለኔና ስላንቺ ብቻ እናውራ። እኔ እናንተ ምን የምናወራው ይቀራል ነገር አለ? ደግሞ ትሁት እናንተ የገባችሁበት ቆሻሻ ውስጥ ልትጨምሯት ነበር። እሷ ግን ፈጣሪ ሲረዳት የእናንተ የተጨማለቀ ታሪክ ውስጥ አልገባችም። ሄዱ ማድረግ የማይችል ምስኪን ሽማግሌ ላይ የዚያ ልጅ ጭካኔ መፈጸም ከስብዕና መውረድ ነው። ክፋት አስቤ ሳይሆን ክፋት አስበሽ ነው እንጂ ውስጥሽ በክፋትና በተንኮል የተሞላ ነው። ለዛ ነው ህመምተኛ ሰውን ማሰቃየትና መግደል ስራዬ ብለሽ ያልሽው። እሺ እኔ እኮ ዳኒ ቢያንስ ለክፋትሽ ተጋሪ እንጂ እኔ ላይ ያደረሰው ምንም አይነት ጥፋት የለም። አንቺ ግን አካሌንም ስነ ልቦናዬንም ስታሰቃየ ኖርሽ እርኩስ ሴት ነሽ። ምንድን ነው አባዬ? የትም ስታውደረድል አየኋት። አንተን አይደል ፍቃድ እየሰጠ እንደዚህ ያደረጋት? ሲጀመር ለንግግር ስርዓት ይኖረው። ስራዋን ጨርሳ የትም መሄድ ትችላለች። የትም መሄድ አትችልም። የተቀጠረችው እዚህ ቤት ነው። ከፈለገች የወር ፍቃድ ወስዳ እንደፈለገች ነው። ከመቼ ወዲህ ነው ይቺ ልጅ የወር ፍቃድ ወስዳ የምታውቀው? መቼ ነው ያረፈችው? ቆይ ከማን ጋር እንዳገኘኋት ታውቃለህ? ከማንም ጋር አገኘኋት። እሷ አንተን አይመለከትም። እኔ አንተ አልቀጠርካትም። ይኸው እንደዚህ ነው የምታባለጋት። ባለጌ አንተ ነህ። ልጄን ባለጌ ብለህ አትናገር። አንተ አይነን ፍቅር አውሮት መከራው ስትከተኝ ከስር እየተከታተለ ከጉዳይ አወጣችኝ እሷ ናት። አንተ እየገደልከኝ፣ እሷ ደግሞ እያዳነችኝ ነው የኖረችው። አንተ እሷ የምትናገርበት አፍ የለህም። ከቻልክ ራስህን ውቀስ። የት ነው የምትሄጂው? ሱቅ። አርፈሽ ተቀመጪ። የት እንደምትሄጂ አውቃለሁ። ኦፍ ካሌብ ተወኝ። አሁንስ አበዛኸው። ባልተውሽስ? ቤትን ለቅቄ ልሄዳለሁ እንዴ? እስካሁንም አባባን ብዬ ቆየሁኝ እንጂ ለመልቀቅ ካሰብኩኝ ቆይቻለሁ። እሺ አንተ እንደፈለክ የምትጫወብኝና የምትቆጣኝ ባሪያ አይደለሁ። ስራ ለመስራት የተቀጠርኩኝ ሰራተኛ ነኝ። ዛሬ የእነ ትሁት ቤት ረብሻ በረብሻ ሆኗል። እንግዲህ እንደዚህ ልታደርጋቸው የቻለችው ቲና ናት ማለት ነው። ሁላችሁንም ታያላችሁ፣ እሰራላችኋለሁ እንዳለችው እውነትም እየሰራችላቸው ትገኛለች። አባባን ነካክታ የደበቁትን ሚስጥር ሁሉ አንድም ሳያስቀሩ ሁሉንም እንዲናገሩ ካደረገች በኋላ እንግዲህ ኤደንም በዳኒ ተናዳ በጣም ተበሳጭታበት ጥላው ነበር የሄደችው። ጥላው ከሄደች በኋላ በእነሱ መጣላትና በእነሱ መለያየት ትሁት በጣም ተናዳና ተግዛት ሳያት ካሌብ መሆነች ነው ብሎ ሲላት ኤደንና ዳኒ እኮ ተጣሉ ስትል እንግዲህ ስለ ኤደን ስለ ቁንጅናዋ፣ ስለ ጸባዋ፣ ስለ ምኗ ሁሉ ነገር ሲነግራት እንግዲህ ትሁት በጣም ነበረ የተረበሸችው። ምክንያቱም እሷ ፍቅሯን በውስጧ አምቃ ይዛ ከዛሬ ተነገ እነግረዋለሁኝ እያለች ባለችበት ሰዓት ነገር ግን ዳኒ ካሌብ እሷን ሳይሆን ያያት ኤደንን ነው የታየችው ማለት ነው። ኤደንም የነሱን አንድ ላይ አደርጋለሁ ብላ ደፋ ቀና እያለች ባለችበት ሰዓት ነገር ግን በዳኒ ሁኔታ በጣም ተናዳና ተበሳጭታ አፍራ እዛ ቤት መሄዷን አቁማ ነበረ። ያው እንደዚህ ካደረጉ በኋላ ያው የማይሰራ ስራ ነው እየሰራችው ቲና። ዘላለም ይቅር የማይባል ነገር ነው ጥፋት ያጠፋችው። ሰላም ሰላም፣ ውድና የተከበራችሁ የቻናላችሁ ቤተሰቦች እንኳን ሰላም መጣችሁ። እንግዲህ በባለፈው ሳምንት በጣም ተናዳ ዳኒና ኤደን አንድ ላይ ሲመጡ ቲና በሁኔታቸው በጣም ተበሳጭታ ውጡልኝ ብትል ወደዛ ብትል ምንም ሁሉም ነገር አልሳካላት ብለው ሲል አባባን አንተን እኮ ዊልቸር ላይ እያለህ ማሰቃየት አላቃተኝም ነበር ስትል አንቺ ምን ያላደረግሽው አለሽ? ፈጣሪ ያተረፈኝ እንጂ የትኛውን አስታውሽ የትኛውን እንድነግርሽ ነው ብሎ ሲሏት ሁሉንም ነገር ውሃ የደፋሽብኝን ዳኒ ጋር ፊት ለፊት የተዳራችሁበትን ሁሉንም ነገር አስታውሳለሁ ብለው ሲሉ እንግዲህ ኤደን እንዴት እሽማግሌ ፊት እንደዚህ ታደርጋለህ?
በጣም የረከስክ ሰው ነህ በማለት ነበር ተናዳ ጥላው የሄደችው። እንግዲህ እሷ ከሄደች በኋላ እየተከታተለ በየጊዜው ዳኒ እባክሽን ይቅርታ አድርጊልኝ፣ ያለፈ ህይወት ነው፣ ይሄ እኮ ድጋሚ አልደግመውም ብሎ ቢላትም እሷ ግን በጭራሽ አይንህም ማየት አልፈልግም፣ ካሁን በኋላ አንተ የምትባል ሰው አታስፈልገኝም፣ የቆሸሽክና የረከስክ ሰው ነህ እና እኔንም እንድታረክሰኝ አልፈልግም በማለት ነበረ ተናዳ ጥላው የሄደችው። እንደዚህ ስታደርገው እሱ ግን ያለ ኤደን ሁሉም ነገር ጨለማ ሆኖበት ያው ይቅርታ ቢጠይቅም በጭራሽ ያው ተናዶና ተበሳጭቶ ቤት መጥቶ ትሁት ጋር ሲጮህባት በጣም ድብቅና አስመሳይ የሆንሽ ሴት ነሽ፣ እኔ ወንድሜ እንደ እህት አይቼ ሁሉንም ነገር እየመጣሁ አንቺ ጋር እያወራሁ አንቺ ግን እንዴት አባዬ ማስታወስ እንደሚችል አልነገርሽኝም ብሎ ሲላት በቃ አትጮህብኝ፣ ብቻዬን መሆን እፈልጋለሁ። አንተ እንደሆን ብታውቅ እኮ ራሱ ከዚህ ቤት አትቀርም፣ ይኸው አውቀህ ራሱ እዚህ ቤት መጥተሃል ብላ ስትለው እምለው ሳጣ ነው ባክሽን፣ ግን ቢያንስ መናገር ነበረብሽ ብሎ ያው ተበሳጭቶ ስለነበረ ጥሏት ሄዱ። ያው እሷም በጣም ተረብሻለች በካሌብ አነጋገር። እንግዲህ ቲና አባባን እባክህን አባዬ ይቅርታ አድርግልኝ፣ አሁን ተጸጽቻለሁኝ፣ እንዴት ግን ማስታወስ እየቻልክ ያን ሁሉ ሳደርግህ ይህን ሁሉ ጊዜስ እንዴት አስቻለህ ብላ ስትል አሁንም ስላናደርሽኝ እንጂ እኔ ያንቺን ነውርና ያንቺ ያደረግሽኝን ድርጊት መናገር አልፈልግም ነበር፣ ግን ገፋፍተሽ ለዚህ አድርሰሽኛል። እንዳንቺ ቢሆን እኮ ዛሬ ላይ እዚህ ደረጃ አልደርስም ነበር፣ ለዚህ ያበቃች ትሁቴ ናት ብለው ሲያመሰግኑ ትሁት እንግዲህ አጥምዳ ነበር የያዘቻት። ድሮንም አትወዳትም፣ እንኳንም እንደዚህ ስለ እሷ አሞግሰው ይቀርና ማለት ነው። ካሌብ በዳኒና በኤደን መጣላት ብዙም ቅር አላለው። ምክንያቱም ዳኒ እድለኛ ነው እሷን የመሰለች ሴት በማጣቱ። ኤደን እኮ ለእሷ አትገባውም፣ ኤደን በጣም ቆንጆ ናት፣ እየተማረች ናት፣ አስተዋይ ናት እያለ በተደጋጋሚ ሲያሞግስ በጣም ነበር የተሰበረችው ማለት ነው። ትሁት ወዲያው ነበረ ቀይሬርና ብስጭጭት ያለችው ማለት ነው። አባባ ራሱ ሆነሽ ነው ብሎ ሲሏት ምንም አልሆንኩኝ ስትል ስራዋን ጨርሳ ወደ ውጭ ልውጣ እንዲ ብላ ፍቃድ ስትጠይቅ እሺ በማለት እንግዲህ ፈቅደውላት ነበረ አባባ። እሷ ውጭ ሄዳ ታዝናንታ ስትመጣ ወደ ቤት ስትመለስ ትሁት የት ነበርሽ ነበር ያላት ካሌብ ጠርቷት ማለት ነው። ካሌብ እንግዲህ ጠርቷት የት ነበርሽ ብሎ ሲያት አየር ለመቀበል ወጥቼ ነበር ብላ ስትለው ከፈለግሽ እኮ የወር ፍቃድ አስፈቅደሽ ወጥተሽ እንደፈለግሽ መሆን ትችላለሽ። እዚህ ቤት ስራ ጨረሽም አልጨረሽም መውጣት አትችይም። በየቦታው መሄድና መዝረክረክ የለብሽም ብሎ ሲላት ዳኒ ካሌብ ምን እየሆንክ ነው? ተረጋጋ እንጂ እኔ እኮ አባዬን አስፈቅጄ ነው የሄድኩት ብላ ብትልም በጭራሽ ድጋሚ እንዳይደገምሽ ነበር ያላት። እንግዲህ ይህንን ሲል ካሌብ አባባ እየሰሙት ስለነበረ አባዬ አንተ ነህ አይደለ ፍቃድ እየፈቀድክ ልጅቱን የምታበላሸት ስትከሰከስና ስትማግጥ እኮ ነው ያስኳት ምናምን ስትል የኔ ትሁቴ እንዲህ አይነት ነገር የለባትም አንተ ነህ እንጂ አፋለህ እንዴ ደግሞ እሷን የምትናገርበት በአንተ ምክንያት ስንት ጊዜ ልሞት እንደነበረ እሷ ከሞት አፋፍ ስንት ጊዜ እንዳተረፈች ታውቃለህ። በማይሆን ፍቅር ታውረህ እኮ በአንተ ምክንያት ቢሆን ዛሬ ላይ በህይወት አልገኝም ነበር። ትሁት ናት ለዚህ ደረጃ ያደረሰችኝ። ስለዚህ ልጅን የመናገር ሞራል የለህም። አንተ ራስህን እስኪ ወደ ኋላ ዞር በልና ፈትሽ። አንተ እሷን የምትናገርበት አቅም በጭራሽ የለህም በማለት በጣም ተናደውና ተበሳጭተው የምከፍላት እኔ ነኝ፣ የቀጠርኳት እኔ ነኝ፣ አንተ አያገባህምም፣ አይመለከትህም። ሁለተኛ እሷን ብትናገር ከእኔ ጋር ነው ካሌብ ጠብህ፣ አያገባህም ነበረ ያሉት አባባ። እንግዲህ እንደዛ ብለው ጥለውት ሲሄዱ እሱ ትንሽ እንኳን ደንገጥ አላለም ማለት ነው። ዳኒ ኤደንን እየተከታተለ እባክሽን ናፍቀሽኛል ይቅርታ አድርጊልኝ ብሎ ቢላትም በጭራሽ አጠገቤ እንድትቀርብ አልፈልግም። በመጀመሪያ አንተ እኔን ይቅርታ ስትጠይቅ ካለህበት ነገር ላይ ወጥተህ ንጹህ ሁነህ እንጂ እዛው ተዘፍቀህ እኔን ይቅርታ መጠየቅ አትችልም ብላ ስትለው እሺ በማለት እንግዲህ ያው ዳኒም ወደ ቤት መጥቶ
ከትሁት ጋር ሲያወራ ቅድም ተናድጄና ተበሳጭቼ እንዴት አልነገርሽኝም ብዬ ነው የጮኩብሽ፣ እባክሽን ትሁት ይቅርታ ብሎ ሲላት እኔ እንደፈለክ ማለት ትችላለህ፣ አሁን እኔ ለራሴ ጥሩ ሙድ ላይ አይደለሁም እና እባክህን ለብቻዬ ተወኝ ስትል ነበር። ምክንያቱም ካሌብ በጣም ነው ዛሬ የጎዳት ትሁትን በተደጋጋሚ ማለት ነው። እንግዲህ ካሌብ ከሄደበት ሲመጣ የሰጣትን የአንገት ሀብል ካሌብ እንካ ሀብልህን ስትለው እንዲህ ስጭው እንጂ ሲላት አይ ያፈቀርኩት ልጅ ሌላ ስላገባ ለሱ ልሰጠው አልችልም። ስለዚህ ለአንተ ያምርብሃል፣ አንተ ልበሰው፣ አመሰግናለሁ ደግሞ ስለሰጠኸኝ ስላሰብክልኝ ስትለው ስጦታውን መልሳለታለች ማለት ነው። አባባ ምን ሆንሽ ልጄ ብለው ሲሏት አባዬ በጣም ከፋኝ፣ ያመንኩት ሰው ራቀኝ፣ ሸሸኝ ስትል ለምን አልነገርሽውም እንዴ ሲሏት መቼ ቀረበኝና በማለት እንግዲህ ለአባባ ነግራቸዋለች። አባባም አብሽሪ ልጄ፣ ምናልባት ይሄ ነገር ያልሆነው ለጥሩ ነገር ለተሻለ ነገር ሊገጥምሽ ነውና አትዘኝ፣ ለኸይር ነው፣ ጥሩ ነገር የተሻለ ነገር ሊሰጥሽ አስቦ ነው እና ልጄ ላንቺ ያለው አለ የትም አይሄድም። ያ ጥሩ ሲመጣ ደግሞ እኔ አባትሽ ድል አድርጌ እድርሻለሁ ብለው ነበረ ያጽናኗት ማለት ነው። እሺ አባዬ ብላ ያው ኤደንም ውጭ ተገናኝተው ስትጠይቃት እኔ ፍቅር አልያዘኝም እያለች ለኤደን ስትነግራት እንዴት እየቀለድሽብኝ ነው ትሁቴ ስትላት እኔ ከካሌብ ሳይሆን ፍቅር የያዘኝ ሀገር ቤት ካለው ጓደኛ አለኝ እንጂ ከካሌብ አይደለም። አንቺ ምን ያክል ስለ ፍቅር ግንዛቤ አለሽ የሚለውን ለመፈተን ነበረ ካሌብን ነው ያልኩሽ እንጂ ካሌብን አይደለም ብላ ስትላት በጣም በሁኔታው ተገርሟት ራሱ በጣም ድብቅ ነች ትሁቴ ስትላት እሷም አትፍረጅብኝ ኤደን እያለች ስትነግራት አልፈርድብሽም ነበር ያለቻት ማለት ነው። እንደዚህ ተባብለው ተለያይተው በሚሄዱ ሰዓት ድጋሚ ዳኒን ስታገኘው ያው ካሌብን እንዳላፈቀረችው ለዳኒም ስትነግረው ዳኒም ደግሞ ትሁት ጋር መጥቶ ትሁት እኔ እኮ ካሌብን ያፈቀርሽው መስሎኝ ነበረ እና ካሌብን አይደለም አሉ ያፈቀርሽው ምናምን ብሎ ሲላት እንዴት አንተ እሱን ልታስብ ቻልክ? እሱን አይደለም የሚወደድኩትና ያፈቀርኩ ስትል እኔ ግን እንደዛ ነበር የመሰለኝ ነበር ያላት እሱ ማለት ነው። በጭራሽ እንደዛ አይደለም ስትለው ጥሩ ነው በቃ እና አሁን ምን እያሰብሽ ነው ሲያት ብቻ አላውቅም ምን እንደማስብ ግራ ገብቶኛል ስትል እሱ ሲሄድላት ከእህቷ ጋር ተደዋውላ እያወራች በነበረችበት ሰዓት እህቴ በጣም ከፍቶኛል ብቻ ጸልይልኝ እያለቻት ምን ነው የእናት ልጅ አትከፊ እኔን ይክፋኝ እያለቻት ነበረ እህቷ ማለት ነው። ብቻ እሷ ግን ውስጧ እንደተሰበረ እንደከፋት ስትነግራት እህቷን በጣም ነበረ ያዘነችው። የዳኒ መጨረሻ በጣም ያሳዝናል። ቲና እንደ ቀድሞ ስራቸውን በተሻለ መልኩ እንዲሰሩ ስትጠይቀው ቆይ ግን አንቺ መቼ ነው ከዚህ ነገርሽ የምትወገጀው? እባክሽን አሁንም ጊዜ ያለሽ ለመጸጸት ሞክሪ። እስከ መቼ ነው ድጋሚ መጀመሪያ እንዲህ አይነት ቆሻሻ ስራ አውረሽ እንድሰራ አድርገሽኛል። ድጋሚ ግን ወደዚህ አይነት ተግባር ተመልሶ ይሰራል ብለሽ እንዳታስቢው ብሎ ሲላት መጀመሪያውን አትበል፣ ያለፈው አልፏል። ይልቅንስ እጅ ለእጅ ተያይዘን ተደጋግፈን የበለጠ ስራችንን አሁን የምንሰራበት ጊዜ ነው። እባክህን ትንሽ ነው የቀረን፣ ጫፍ ላይ ደርሰናል። ገንዘብ የምናገኝበት ነገር እየተሳካልን ነው ስትል ኧረ እንደው አንቺስ ምኗ ጉድ ነሽ ሲላት በጣም ተናዶና ተበሳጭቶ አንገቷን ሊይዛት ሲል እስኪ ሞክር ስትለው እሱ ግን ጨክኑ እሷን ምንም ማድረግ አልቻለም። ድጋሚ አጠገቤ መተሽ እንደዚህ ብታደርጊ ግን አንላቀቅም ብሎ ሲላት ነበረ ማለት ነው። እሷ ግን መቼም አትቀጣ። እንግዲህ ትሁት ወደ ሱቅ ስትሄድ በድጋሚ ካሌብ ተኋላዋ ተከትሎ ትሁት እያለ ሲጠራት ምን ነበር ስትለው ወዴት እየሄድሽ ነው ሲላት ሱቅ ነው ካሌብ ስትለው ሱቅ አይደለም የምትሄጅበትን ቦታ አውቀዋለሁ ስትል ሲላት ትሁት በጣም ተናዳና ተበሳጭታ ምን አድርጊ ነው የምትለይ? ካሌብ ሱቅ ነው የምሄደው አልኩህ አይደለ? የፈለኩበት ደግሞ የመሄድ መብት አለኝ። ከፈለክ ማባረርም ለአባዬ ብዬ እንጂ የተቀመጥኩት እኔ ለአንተ ብዬ አይደለም የተቀመጥኩት ብላ
አላበዛሁም እንዴ እያለች የልቧን ነበረ ስትናገር የነበረችው ጥግ ድረስ ማለት ነው። ካሌብም ደንግጦ እሺ ብሎ ነበረ ወደ ቤት የተመለሰው። ዳኒም የመጨረሻ ከዚህ ቤት ወስኖ ሊወጣ ስላሰበ እቤት መጥቶ ከቲና ጋር በቃ ልሄድ ነው ብሎ ሲያት በቃ መሸሽን የመረጥከው ስትል አዎ ሲላት እንግዲህ ተው እባክህ እያለች ብትመክረውም እሱ ግን ገፍትሯት ወደዛ ብሎ አባባ ጋር መጥቶ እግራቸው ላይ ወድቆ አባዬ ይቅር በለኝ፣ ድጋሚ ወደዚህ ቤት ተመልሼ አልመጣም፣ ላጠፋሁት ጥፋቴን ሁሉ አስተካክላለሁ፣ አርማለሁ፣ በጣም ጎድቻለሁ አውቃለሁ፣ ለይቅርታ የሚያበቃ ራሱ ፊትህ የሚያቆም ስራ ምንም የለኝም፣ በጣም አጥፍቻለሁኝ፣ ግን አንተ ይቅር ባይ ነህ፣ እባክህን ይቅር በለኝና ወደ ራሴ ልመለስ በሚል ሰዓት እሳቸውም በጣም አዝነውና ተግዘው ነበረ። ኤደንን አግኝተዋት ኤደንን ምሆነሽ ነው ጠፋሽሳ ብለው ሲሏት አዎ ጠፍቻለሁኝ፣ አንተ ጋር እንዴት ብዬ ልምጣ አፈርኩ እኮ ዳዲ በሰራው ስራ ስትል ችግር የለውም አንቺ ምንም ያደረግሽው ነገር የለም፣ ደግሞ ዳኒ በጣም ጥሩ ልጅ ነው፣ እሷ ናት እንጂ መጥፎ እያሉ ሲያባብሏት ነበር። እሷ ግን በጭራሽ ብላለች ማለት ነው። አሁን ስለ ዳኒ የማወራበት ምንም አይነት አቅም የለኝም አባዬ፣ ስለ ራሳችን ብቻ እናውራ ስትላቸው ነበር የጨረሰችው ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የሰያና ዩቱብ ቻናል ቤተሰቦች እንዴት ናችሁ? እንኳን ሰላም መጣችሁ። ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያልኩኝ ለዛሬ ነበረን ይህን ይመስል ነበር። በሌላ ቪዲዮ ተመልሼ እስከምመጣ በያላችሁበት ሰላማችሁ ይብዛ።